ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በሁለቱ ልጅ የተሰኛችሁ የክርስቶስ ቤተሰቦች የእናቱ የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የሰማዕታት ወዳጆች በክርስቶስ ፍጹም ሰላም እንደምናደራችሁ እንደምናረፈዳችሁ እንደምን እስከ ሰዓት ቆያችሁ? አሜን። አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ላስተማራችሁን ለመከራችሁን ለሁላችሁም ቃለ ሕይወትን ዝማሬ መላእክትን ያሰማልን። የአገልግሎት ዘመናችሁን እግዚአብሔር አምላክ ያርዝምልን። ደግማችሁ እንድታገለግሉ የእግዚአብሔር ቅዱስ መልካም ፈቃድ ይሁንልን። እንኳን አደረሳችሁ ላላችሁ በዕለቱ ተሰብስበውና ተከብረው ለሚውሉ ቅዱሳን ሰማዕታት፣ ጻድቃን፣ ደናግላን እንዲሁም ለቅዱስ ሥላሴ ወርሃዊ መታሰቢያ በዓል በሰላም በጤና አደረሰን። እግዚአብሔር ቢወድና ቢፈቅድም ጥቅምት 7 የዕለቱ ምንባባት ውስጥ እንደሚከተለው አቀርባለሁ። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23 እስከ ፍጻሜው ያለው ኃይለ ቃል። እንደ እብድ ሰውም እላለሁ እኔ እበልጣለሁ፣ በድካም አብዝቼም በመገረፍም አብዝቼ በመታሰርም አትርፌ በመሞትም ብዙ ጊዜ ሆንሁ። አይሁድም እንደ ሲጎድልም 40 ግርፋትንም 5 ጊዜ ገረፉኝ። 3 ጊዜም በበትርም ተመታሁ። 1 ጊዜም በድንጋይ ተወገሩ። መርከቤ 3 ጊዜ ተሰበረ። በሌሊትና ቀንም በባህር ውስጥም ኖሩ። ብዙ ጊዜ በመንገድም ሄዱ። በወንዝም ፍርሃትም በወንበዴዎችም ፍርሃትም በወገኔ በኩልም ፍርሃትን፣ በአሕዛብም በኩል ፍርሃትን፣ በከተማ ፍርሃትን፣ በምድረ በዳም ፍርሃትን፣ በባህርም ፍርሃትን፣ በውሸተኞችም ወንድሞችም በኩል ፍርሃትን ነበረብኝ። በድካምና በጥረትም ብዙ ጊዜም እንቅልፍም በማጣትም በራብና በበጣምም ብዙ ጊዜ በመጦምም በብድርና በመራቆትም ነበሩ። የቀረውንም ነገርም ሳልቆጥርም ዕለት ዕለትም የሚከብደኝም የቤተ ክርስቲያን ሁሉ ሐሳብ ነው። የሚከብደኝ ማን ነው? እኔም አልደክምምን? የሚያሰናክል ማን ነው? እኔም አልናደድምን? ትምክህትስ የሚያስፈልገው ከሆነ በድካሜ በሚሆነውም ነገርም እመካለሁ። ለዘላለምም የተባረከ የጌታችን ኢየሱስ ክርስቶስ አምላክና አባት እንዳልዋሽም ያውቃል። በደማስቆም አርጦስዮስም ከተባለ ንጉሥም በታችም የሆነ የሕዝብ ገዢ ሊይዘኝም እየወደደ የደማስቆ ሰዎችን ከተማ ያስጠብቅ ነበር። በቅጥሩም ባለ መስኮትም በቅርጫትም አወረዱኝና ከእጁ አመለጠሁኝ። ያዕቆብ ምዕራፍ 1 ከቁጥር 12 እስከ 17 ያለው ኃይለ ቃል። በፈተና የሚጸና ሰው የተባረከ ነው። ከተፈተነም በኋላ የሚወዱትም ተስፋ ስለ እርሱ የሰጣቸውንም የሕይወትንም አክሊልም ይቀበላልና። ማንም ሲፈተን በእግዚአብሔር ይቀበላልና። ማንም ሲፈተን በእግዚአብሔርም እፈተናለሁ አይበል። እግዚአብሔር በክፉ አይፈትንምና እርሱ ራሱ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞትም ሲሳብና ሲታለልም ይፈተናል። ከዚህ በኋላ ምኞትም ጸንሳ ኃጢአትን ትወልዳለች። ኃጢአትም ካደገች በኋላ ሞትን ትወልዳለች። የተወደዳችሁ ወንድሞች ሆይ አትሳቱ። በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው። መለወጥም በእርሱ ዘንድም ከሌለ መዞርም የተደረገ ጥላ በእርሱ ዘንድም ከሌለ ከብርሃናትም አባትም ይወርዳሉ። የሐዋርያት ሥራ ምዕራፍ 21 ከቁጥር 12
እስከ 17። ይህንንም በሰማን ጊዜ በእኛ በዚያ የሚኖሩትንም ወደ ኢየሩሳሌምም እንዳይወጣ ለመን ነው። ጳውሎስ ግን መልሶ እያለቀሳችሁም ልቤንም እየሰበራችሁት ምን ማድረጋችሁ ነው? እኔ ስለ ጌታ ስለ ኢየሱስም ስምም በኢየሩሳሌም ለመሞትም እንኳ ተሰናድቻለሁ እንጂ ለእስራት ብቻ አይደለም አለ። ምክርንም ሊቀበልም እምቢ አለ ባለ ጊዜ የጌታ ፈቃድ ይሁን ብለውን ዝም አልን። ከዚህም ቀን በኋላ ተዘጋጅተን ወደ ኢየሩሳሌምም መጣን። በቄሳርያም ከነበሩት ደቀ መዛሙርቶች አንዳንዶቹ ደግሞ ከእኛ ጋርም መጡ። እርሱም ወደምናድርበት ወደ ቀደመው ደቀ መዝሙርም ወደ ቆጶሮሱም ምናሶም ወደሚሉትም ቤትም መሩን። ወደ ኢየሩሳሌምም በደረስን ጊዜ ወንድሞችንም በደስታ ተቀበሉን። መዝሙረ ዳዊት ምዕራፍ 33 ንአሃብየ ዳዊት ባለመዝሙር ሰናይ ወጥዑመ ቃል ታለበኑ ነገረ ፍካሬ ኩሉ አምሳለ ከመዋድስ ለማርያም ድንግል። እግዚአብሔርን ሁል ጊዜ ባርከዋለሁ፣ ምስጋናውን ዘወትርም በአፌ ነው። ነፍሴ በእግዚአብሔር ትከበራለች፣ ደጋጎችም ሰምተው ደስ ይላቸዋል። እግዚአብሔርን ከእኔ ጋርም ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናደርግም። እግዚአብሔርን ፈለጉት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱም ቅረቡ ያበራላችሁማል፣ ፊታችሁም አይጨልም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራም ሁሉ አዳነው። የእግዚአብሔር መልአክም በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነም እወቁ፣ እርሱ የሚታመን ሰው ምስጉን ነው። የሚፈሩትንም አንዳችም አያጡምና ቅዱሳን ሁሉ እግዚአብሔርን ፍሩት። ባለጠጎችም ድህዩ ተራቡም፣ እግዚአብሔርን የሚፈልጉትም ግን ከመልካም ነገርም ሁሉ አይጎድሉም። ልጆቼ ኑ ይህን ስሙኝ፣ እግዚአብሔርን መፍራት አስተምራችሁ ዘንድም ሕይወትንም የሚፈቅድም በጎ ዘመንንም ለማየትም የሚወድ ሰው ማን ነው? አንደበትህን ከክፉ ከመናገርም ከልክል፣ ከንፈሮችንም ከሽንገላ አይናገሩ። ከክፉ ሽሽም፣ መልካንም ማድረግ፣ ሰላምንም እሻ ተከተላትም። የእግዚአብሔርም ዓይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸው ናቸውና መታሰቢያቸውን ከምድር ያጠፋ ዘንድም የእግዚአብሔር ፊትም ክፉንም የሚያደርጉ ላይ ነው። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸውን ለተሰበረ ቅርብ ነው፣ መንፈሳቸውም የተሰበረውን የሚያድናቸውማል። የጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉ ያድናቸዋል። እግዚአብሔርም አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድስ እንኳን አይሰበርም። ኃጢአተኞች ክፋታቸው ያጠፋቸዋል፣ ጻድቃን የሚጠሉ ይጸጸታሉ። የባሪያዎችንም ነፍስም እግዚአብሔር ይታደጋል፣ በእርሱም የሚያምን ሁሉ አይጸጸትም። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይዜኒ ወዘልፈኒ ወለዓለመ ዓለም አሜን። የማቴዎስ ወንጌል ምዕራፍ 19 ከቁጥር 25 እስከ ፍጻሜው ያለው ኃይለ ቃል። ቃሉም እንደዚህ ይላል። ወደ ደቀ መዛሙርቱም ስም ሰምተው እጅግ ተገረሙና እንኪያስ ማንን ሊያድን ይችላል አሉ። ኢየሱስም እነርሱንም ተመልክቶ ይህ ከሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። በዚያን ጊዜ ጴጥሮስም መልሶ እነሆ እኛ ሁሉን ትተን ተከተልንህን፣ እንኪያስ ምን እናገኝ ይሆን አለው። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተ የተከተላችሁኝም በዳግመኛ ልደትም የሰው ልጅም በክብሩ ዙፋንም በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድም ትፈርዱ በእስራ ሁለቱን ዙፋንም ትቀመጣላችሁ። ስለ ስሜ ቤቶችንም ወይም ወንድሞችንም ወይም እህቶቹን ወይም አባት ወይም እናትን ወይም ሚስትን ወይም ልጆቹን ወይም እርሻውን የተወ ሁሉ 100 እጥፍም ይቀበላል፣ የዘላለም ሕይወትንም ይወርሳል። ነገር ግን ብዙዎች ፈታኞች ኃይለኞችም ፈታኞች ይሆናሉ። አሜን። ስለ ቃሉ የቃሉ ባለቤት ሁሉ እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣
አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሐሳብሽ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሚን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሚን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን አሜን። በእውነት ይሁን ይደረግልን። መልከ ሥላሴ ለህላዊ ከቡ አብ ወልድ መንፈስ ቅዱስ ሆይ የፍጥረታት ሁሉ ስነ ባህሪ ፈጥሮ በበላይነት ለሚገዛ መለኮታዊ ስነ አእምሮ ሰላምታ ይገባል። ስሉስ ቅዱስ ሆይ በተመኘሁ ጊዜ የግብር ሶስትነታችሁን ለማግኘት በተመራምሮ አንድነትን ከሶስትነት ሳልቀላቅል የመለኮትን አንድነት በዘላለማዊት ህልውና አምናለሁ። ለዝክረ ስምከ አብ ወልድ መንፈስ ቅዱስ ሆይ ከሶስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አብ ወልድ መንፈስ ቅዱስ ሆይ ከሶስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በአንድነቱ ጸንቶ ለሚኖር የባህሪ አምላክነታችሁ መለኮታዊ እጅ ከተከለው ተክል ጽድቅ ፍሬያችሁ ከወይን ዘለላ ቸርነታችሁ ትመግቡኝ ዘንድ ደጅ ጠናለሁ። እኔ አገልጋያችሁ ለስርዕተ ርእስከሙ አብ ወልድ መንፈስ ቅዱስ ሆይ ስነ ጸሎቱ ከህብረ በረድ ይልቅ ጽሩይ ባህሪ ለሆነ ለራስ ጸጉራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጸሎቱ እጅ መነሻችሁ የሆነ ንግሥተ ባህታዊ የባለ ብዙ ገድል ሶስትነታችሁን አስተማሪ ሶስቱ የምስጋና ቃል በተጨማሪም አንድ የኃያላን ጌታ በመባል የአንድነታችሁ ምስጢር ተረጋገጠ በትክክል። ለርእስከሙ አብ ወልድ መንፈስ ቅዱስ ሆይ የነፍስና የሥጋ ገዢ እንደመሆናችሁ አመቻችቶ አቀናብሮ አስተናብሮ ርዕስ ፍጡራንን ለፈጠረ መለኮታዊ ርዕሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነታችሁን ዘውድ በኢያሱ ራስ ላይ አቀዳጁ። በስም ሶስት በባህሪ አንድ አምላክ ብሎ በማመን በስማችሁ ቤተ መቅደስ አሳንጿልና። ለገጸ ከሙ አብ ወልድ መንፈስ ቅዱስ ሆይ የጌትነታችሁ ምስጋና በፍጡራን ሁሉ አንደበት የሚነገር ሲሆን ከፍጡራን ሁሉ ዓይን የተሰወረ ለሆነ ስነ ገጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በፍጡራን ሁሉ የበላይ ገዢ ለመሆን ተነሳስቶ ጸላይ ዲያብሎስ ከባለሟልነታችሁ ወጥቶ ከማህበር መላእክት በተለየ ጊዜ በአርአያችሁና በአምሳላችሁ ሰውን ፈጥራችሁ በሱ ቦታ ተካችሁ። ክብር ምስጋና ይግባችሁ ለዘላለሙ። ለቀራንብተከሙ አብ ወልድ መንፈስ ቅዱስ ሆይ በአመፃው ፍዳ ብዛት ድንጋጼ እስከይዘው ድረስ አመፀኛውን ለሚመራመሩ ቀራንብታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ነቀዝህ የማያበላሸው የእንቁ ባህሪ መዛግብቶቼ ናችሁና ቸርነታችሁ በዚያች ፍርድ በሚሰጥበት ዕለት ገሃነም እሳት አጥፍቶ የሲኦልን ትላትል አጥቅቶ ነፃ የወጣሁ ያድርገኝ። ለዓይነ ተከሙ አብ ወልድ መንፈስ ቅዱስ ሆይ ዓይኖችን ለፈጠሩ ዓይኖቻችሁ ሰላምታ ይገባል። ቅድምናችሁ ጥንት የሌለው ነውና። ስሉስ ቅዱስ ሆይ እሳትን ያለ እሳት የሚያነድ ውሃውን ያለ ውሃ የሚያቀዘቅዝ ጥበባችሁ ለውስጣዊ ሰውነቴ ምግብ ለአፋዊ ሰውነቴ የነጭ ሐር ልብስ ይሁነኝ። ለአእዛኒከሙ አብ ወልድ መንፈስ ቅዱስ ሆይ የሚከተለው ምስጢራትን ለሚሰማ የበጎ ጸሎት ነበር ለእኔ መለኮታዊ አእዛናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሶስታችሁ ፀሐይ በያዕቆብ በትሮች ላይ
አበራ። ስለሆነም ለአሁኑ የታላቂቱ የጥምቀት ልጆች የቀድሞ የላባ በጎችና የሚጠጡበት የወንዝ ውሃ መልካም ምሳሌ ነው። ለመላእክቲከሙ አብ ወወልድ ወመንፈስ ቅዱስ ሆይ ብርሃናትን ከመፍጠራቸው በፊት በብርሃንነታቸው ላሉ መላእክታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጭፈሮቹ ትካዜና ሐዘን ከሆኑ ከዚህ ዓለም ለውጥ ንጉሥ መከራ አድኑኝ። የቅናት እሳት የሚነድበት ሐሜት ትልቅ ነቀዝ የተመላበት የምድር ገሃነም እሱ ነውና። አእናፍክሙ አብ ወወልድ ወመንፈስ ቅዱስ ሆይ የምስጋናን መስዋዕት ለሚያሸትቱ አእናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጥበባችሁ በጥበቡ የታወቀ ነውና ደዌዎችን እና ችግሮችን ድንጋይ ጠራቢ አድርጎ ሰማያዊ የነፍስ ቤት ይሰራልኝ ዘንድ በሕንፃ ወራት የአናጺዎች አለቃ የሚሆን ምጽዋትን ይዘዝልኝ። ለዚአከሙ ከናፈር አብ ወወልድ ወመንፈስ ቅዱስ ሆይ እሳታዊ ነበልባላዊ ለሚሆን ከናፈራችሁ ሰላም እላለሁ። ስሉስ ቅዱስ ሆይ ቸርነት የባህርያችሁ ነውና ይቅርታ አድርጉልኝ። የተስፋ ጥመኛውን ቀዝቃዛ ውሃ እንኳ ማጠጣት ሲገባኝ ይልቁንም ደዌን ሄጄ የበጎችን የምጎበኝት እግር እያለች ሃይማኖት ከምግባር ሕይወቷ ተለይታለች እና ቸርነታችሁን ላኩልኝ። ለአፈከሙ አብ ወወልድ ወመንፈስ ቅዱስ ሆይ የሰላም መድረክ ለሆነ መለኮታዊ አፋችሁ ሰላምታ ይገባል። ለተዋሕዶ ሃይማኖት ዱር ወይም ገዳም አበባው ጌጡ ናችሁ። ስሉስ ቅዱስ ሆይ በአንድ አላድ ከተቀረጸ የጣዖት አምልኮት በፍጹም ቸርነታችሁ በሚመጣው ዓለም ገንዘብ ወደ እውነተኛው አምላክ አምልኮቴን ለውጡልኝ። ለአስናንከሙ አብ ወወልድ ወመንፈስ ቅዱስ ሆይ ሥጋዊ አስናን ላይደሉ አስናናችሁ ሰላምታ ይገባል። ለተዋሕዶ ሃይማኖት ደመናም የአንድነቱ ዝናማት ናችሁ። ስሉስ ቅዱስ ሆይ በመንፈሳዊ ሕይወቴ ልቦና ውስጥ ሕጋችሁን በሰራችሁ ጊዜ በጨለማ የተከበበች የሲና ሕግ ከአይሁድ ጋር ተወገደች፣ ለሕጋችሁም ቦታዋን ለቀቀች። ለልሳነከሙ አብ ወወልድ ወመንፈስ ቅዱስ ሆይ ነገር ሁሉ ከመነገሩ አስቀድሞ በመናገሩ ላይ ለነበረ አንደበታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ መንበር መንግስታችሁ ሥጋዊ መንበር መንግስትን የሚያስደነግጥ ነው። ሕጋችሁን መተላለፍና ትእዛዛችሁንም በአፈረሰ ጊዜ የሚገባውን የጥፋት ገጽታ የቴዎዳስ ዓይን አየ። ገሊላዊው ይሁዳ የሞት ጎዳናን ተጓዘ። ስሉስ ቅዱስ ሆይ ምስኪን ድሃው አልዓዛር በነነዌ ደጅ ወድቆ እየጣረ ምጽዋት በለመነው ጊዜ እንደተሳለቀበትና የገንዘብ ፍቅር ካታለለው ካረጀው ከባለጸጋው የስስት ልብስ ልማድ አውልቀው በአማረ በአዲስ የሐር ግምጃ መጽዋት አስጊጡኝ። ለእራህቴከሙ አብ ወወልድ ወመንፈስ ቅዱስ ሆይ ዓለምን እንደ እንቁላል በያዘ መለኮታዊ መዳፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ቅድመ ዓለም የነበራችሁ ዛሬም ያላችሁ ለዘላለም በአንድነት በሦስትነት ጸንታችሁ የምትኖሩ እናንተ ብቻ ናችሁ እና ኤልያስ ከእርሻ ያንዱት ሕልም የሚያረካ ዝናብን ለማዝነብ ቢከለክለኝም እንኳ እናንተ ግን በልቦናዬ እርሻ ላይ የሰላም ዝናባችሁን አዝንቡልኝ። ለአዘቤከሙ አብ ወወልድ ወመንፈስ ቅዱስ ሆይ ከጽፍሮቻችሁ ላልተለዩ መለኮታዊ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ ባህሪ አዳራሻችሁ ንብረቱ የማይጎድልበት ገንዘብ የማያልቅበት ነውና በደሉ ኃጢአቱ ከድህነት ላይ ከጣለው በኋላ የሰውን ልጅ አዳምን ባበለጸጋችሁት በአጸናችሁት ጊዜ የሰማይ መላእክት ከአሁን በፊት ያላዩትን ችሮታ አዩ። ስለሆነም መላእክት የሰው አገልጋዮች ተባሉ። ለገባዋቲከሙ
አብ ወልድ መንፈስ ቅዱስ ሆይ የወርቅ ልብስ አስፈላጊዎች ላይ አይደለ መለኮታዊ ጎኖቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ዳሩ ግን ባህሪያችሁ በሚያስፈራ በሚያስደነግጥ ልብስ መብረቅ ተሰወረ ነው እንጂ። አቤቱ መንገድ ጠራጊው መጥምቀ ዮሐንስ በጠረገው የረቂቅ ጎዳና ጌታ ወንጌሌ መንግስታችሁ ጽድቁ ቆርኔሊዮስ በተጓዘበት ወደ ምጽዋት ጎዳና ይመራኝ። ለክርስክሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራንን ሁሉ ሆድ ከርስ ለፈጠረ ለማይመረመር ከእርሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በጽርሐ አርያም ባሉ ዙፋናችሁ ሳላችሁ በዓለም ሁሉ ምሉዓን ናችሁ። ሌላው ወገን ምክርን የማያሻው ባህሪ መለኮታችሁ በላይ በሰማይ ሳለ የምድርን መሰረት ይመረምራል ይቆጣጠራል። የምድርንም የመሰረት አመድ ተሸክሞ በላይ በሰማይ ይኖራል። ለልብ ከሙ አብ ወልድ መንፈስ ቅዱስ ሆይ የአስተሳሰብ ልዩነት የሌለበት ልቦናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አዳም ከእኛ እንደ አንዱ ሆነ ብላችሁ እንደተናገራችሁ መጠን አንዲት ስግደት እሰግድላችኋለሁ። አቤቱ የመንግስታችሁ ድምፅ መለኮት በአደባባይ በተሰማ ጊዜ የሰባልዮስ ሁከት ጸጥ አለ፣ የሞገድም ማዕበል ጠፋ። ለኩልያተ ከሙ አብ ወልድ መንፈስ ቅዱስ ሆይ በህላዊ አካል ትክክል ለሚሆኑ ኩልያቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከእናንተ ከሦስቱ አካላት አንዱ አካል እግዚአብሔር ቃል ይቅርታ ለማድረግ ዓለምን በጎበኘ ጊዜ የአባቶች ተስፋ በድንግል ማርያም ተፈጸመ። የነፃነት አርማ መስቀልም በቀራንዮ አደባባይ ተተከለ። ለህሊና ከሙ አብ ወልድ መንፈስ ቅዱስ ሆይ በበጎ ሀሳብ በቸርነት ለሚታወቀው ህሊናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከላውዲዮስ ይልቅ የካራንን ምድር የመረጠ አብርሃም የሶስትነታችሁን ትክክለኛ ሶስትነት ከተረዳ በኋላ ከድንኳኑ በስተ ምስራቅ ወይም ባሻገር ሶስት ሰዎች አየ፣ የተመለከተ። ከሦስቱ አንዱም ከልጅ ልጅህ ተወልጄ አድንሃለሁ የሚል ቃል ኪዳን ተቀበለ። ለነዋየ ውስጠ ምርዕተከሙ አብ ወልድ መንፈስ ቅዱስ ሆይ ከውስጣዊ ባህራችሁ የሚገኝ ቸርነታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋት አጎናጽፉኝ። ከገደላችሁ ገደል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖት ከሰባሪ አጽሙ አንዲት ስንጥር እንኳ ከልክሎኛልና። ለሂከሙ አብ ወልድ መንፈስ ቅዱስ ሆይ መታጠቂያ የቸርነት ስቅህ ለሆነው ወገባችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አምላክነታችሁ በዓለም እንደሚያመልክበት ጣዖት ከንቱ ያይደለ የባህሪ አምላክነት ነው እኮን። አቤቱ የቸርነታችሁ መልእክት ወደ እውነተኛ ውሳኔያችሁ መርቶ ያደርሳልና። በዓለ ምጽዋቱ አብርሃምና ለምጽዋት የሚቀርበው ይስሐቅ ከመሠዊያው ቦታ ይደርሱ ዘንድ የ3 ቀን ጉዞ ለማድረግ ተዘጋጁ። ለአቅያጸ ከሙ አብ ወልድ መንፈስ ቅዱስ ሆይ በዓይን ለማይታይ ህልውናቸው ተመራምሮ ለማይደርስበት አቆያጾቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ ብርሃን ነጭ ሐር ግምጃ ሰራተኞች እንደመሆናችሁ ቸርነታችሁ አካሌን የሚሸፍንበት ሰማዕትነት ልብስ ይሆነኝ። ቀዳሚ ሰማዕት እስጢፋኖስ የተከናነበው የሰማዕትነት መልበስ እብን የለኝምና፣ ይልቁንም ሕፃኑ ቂርቆስ የተጎናጸፈውን መልበስ እሳት በሰውነቴ ላይ ልጎናጸፍ አልቻልኩምና። ለአብራኪ ከሙ አብ ወልድ መንፈስ ቅዱስ የፍጥረታት ሁሉ አብራክ ለሚያሰግድ አብራካችሁ ሰላምታ ይገባል። እነርሱም የሰማያን ስብኮ ላህም ተጨማሪነትን ፈጽሞ የማይፈልጉ ናቸው። ስሉስ ቅዱስ ሆይ አቤቱ እኔ አገልጋይህን ባለሟል አድርጉኝና እንደ መላእክት አሰልጥኑኝ። ከሰብአዊ ተገዥነትም የገዥነት ስልጣን አቀዳጁኝ። ለአጋሪከሙ
አብ ወልድ መንፈስ ቅዱስ ሆይ አዳምን ለመጎብኘት በገነት ውስጥ ለተመላለሱ እግሮቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የአዳምና የሔዋንን ፈጣሪዎቻቸው እናንተ እንደመሆናችሁ የምርኮኞች ነፃ አውጪ የሆነ ኃይላችሁ የጣዖታትን ሐሰተኝነትን አጋለጠ። በአርጤሚስና በዚዮስ ላይ የበቀለ የጣዖታት ሐሰተኝነት የዕፀ ኃጢአትም መሰረቱ እነሆ ተነቃቀለ። ለስኳኒዊከሙ አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፈ የእግር ተረከዛችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ግብርን የሚያስከፍል የቀራጮች አለቃ የሚሆን ለበደለውም ስለ አንድ ፈንታ 4 እጅ የከፈለ ገንዘብ እኩሌታ ከፍሎ ለነዳያን እንደመጸወተ እንደ ዘኪዎስ ዕድል ፈንታ ቸርነታችሁ ይቅርታን ቸርነትን ያስተምረኝ። ለመከየደከሙ አብ ወልድ መንፈስ ቅዱስ ሆይ በአሳብነ መባርቅት ለሚራመድ ጫማችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ረቂቅ የሆነ የችሮታ ገንዘባችሁን አታሳጡኝ። እውነተኛ የቸርነታችሁን ገንዘብ ጥሪት ቀማኛ ሽፍታ በቀማኝ ጊዜ ስለኔ ተግቶ የሚያዝን የሚያለቅስ እንደ አባ ይስሪን ያለ ደግ ሰው ፈጽሞ አይገኝምና። ለአጽብዕከሙ አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ጋር ያለመነጣጠል ተባብረው ተመሳስለው ላሉት ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ድካም በሌለበት ኃያላችሁ ከባቢሎን ንጉሥ ይልቅ የአንድን ነቢያችሁ ክብር ከፍ ያለ ነው። ለስጥራን ሰዎችም የአልህምት ምስዋዕት እንሰዋላችሁ እስከ ማለት ድረስ ለመረጣችኋቸው ሐዋርያት ሰገዱ። ለዘዚአከሙ ቆም አብ ወልድ መንፈስ ቅዱስ ሆይ ለማይመረመረው አካል ቆማችሁ ሰላም እላለሁ። ስሉስ ቅዱስ ሆይ ዓለምን ከባህሪያችሁ ብታስገኙ እንጂ በእናንተ ላይ ዓለም የለባችሁም እኮን። አቤቱ ስለ አባታችን አዳም ከእናንተ አንዱ አካላዊ እግዚአብሔር ቀል በለበሰው ሥጋ የጲላጦስን እንግዳ መከራ በመቀበሉ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም በማለት በአንድነት ተመሰገናላችሁ። ለመልክዓከሙ አብ ወልድ መንፈስ ቅዱስ ሆይ መጽሐፍ እንደተናገረው ማንኛውም ጾታ መልክዓ ልዩነት ለሌለው መልካችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከሃዲው አርዮስ የባህሪ አንድነታችሁን በከፋፈለ ጊዜ ሰይፈ መዓታችሁ ተቀብሎ ያጠፋው ዘንድ ያለ ሰይፍ በረቂቅ ሰይፋችሁ አንጀቱን በጣጥሶ ይጥለው ዘንድ ተገቢ ሆነ። ሰላሲከሙ ሥላሴ አብ ወልድ መንፈስ ቅዱስ ሆይ እኔ አገልጋያችሁን ሦስትነታችሁን የሦስትነታችሁ መታመኛ ቦታው ያደረገኝ ስሉስ ቅዱስ ሆይ የሦስትነታችሁን ብርሃን ከተቀዳጀሁ ዘንድ መላ ሰውነቴን አንድነታችሁን ሦስትነታችሁን የገለጻችሁበትን እዚሁ ዮርዳኖስ ይሆናልና። ከዮርዳኖስ ምስክርነት አልሻም። ሀብ ስለ ልጁ ምስክርነቱን የሰጠበትን የታቦር ተራራንም አልመኘውም። እኔም ራሴ ደብረ ታቦር ሆኛለሁና። ስሉስ ቅዱስ ሆይ አብ ወልድ መንፈስ ቅዱስ ሆይ ከባህሪያችሁ የተገኘ ባህሪያዊ ልብስ ጥበብ ይጎናጸፋችሁ ናችሁና የንጉሥን ልጅ የኢያሱን ስም በልብሳችሁ መጎናጸፊያ ሰሌዳ ላይ ጻፉ። ስሉስ ቅዱስ ሆይ የምድር ንግሥታት ከነገሱ በኋላ መንፈሳዊ ሐሩር በሆነበት ዘመን ሕይወት የሚያረካ ማይ ሕይወት የደብረ ብርሃን ቤተ መቅደስ ሕንፃ ከውስጣዊ ከእርሱ ምንጫችሁ ጽድቅን ለተጠሙ ውሃን አመንጭቷልና። ለዘለነጊደ አቅርብኩ አብ ወልድ መንፈስ ቅዱስ በ47 ምዕራፍ የተከፈለ ላቀረብኩት የምስጋና እጅ መንሻ ስለ አንድ ፈንታ እጥፍ በእጥፍ ውለታ የምትከፍሉ ናችሁና። ከባህሪ ገጽታችሁ ደስ የሚያሰኝ ፈገግታ የተመላበት ነዋየ ገጽ ስጡኝ። ለቅዱሳን በተዘጋጁ በ10ሩ አህጉር ላይም ስልጣን ሰጥታችሁ ሹሙኝ። ስሉስ ቅዱስ ሆይ
እኔን አገልጋዮቹን ወለተ ሚካኤልን ከነ ቤተሰቦች ወለተ ማርያምን ገብረ ሚካኤልን ኃይለ ሚካኤልን የስደት ስንቃችን በብዙኃን ልጆች ከነ ቤተሰቦቻቸው በጸሎት አስቡና አትርሱን። አይሉት ወገኖቻችን ከመከራ ስጋ ከመከራ ነፍስ ጠብቁን ለዘላለሙ አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ ልዑል እግዚአብሔር እናቶች ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን አስተሰርይልን ዘንድ ለዘላለሙ አሜን። ቀን አርጋትና አገሬን ጌታ የከፋ ሁሉ ይታይ በደስታ